እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ የአፍሮ ሚዲያ ቤተሰቦች፣ እንዴት ከርማችኋል? የጉራማይሌ ዝግጅት ዛሬ በዓሉንም በማስመልከት መንፈሳዊ ሰው ይዞላችሁ ብቅ ብሏል። ልዑሌ አክብረህን ስለመጣ እጅግ አድርጌ አመሰግናለሁ። አክብራችሁ ስለጠራችሁኝ እኔም በጣም አመሰግናለሁ። እንዴት ነህ? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። በጣም ደስ ይላል። እኔ ቆየሁ ካየሁ ረጅም ጊዜና አዳዲስ ስራዎች ጀምረሃል፣ ሰው ታስጎበኛለህ፣ ብዙ ቦታ እየሄድክ ነው። እነሱን ሁሉ ነው ዛሬ የምናወራው በሰፊው። በደንብ ተዘጋጅተሃል? እንግዲህ ከዚህ በፊት እኔ እንግዳ አድርጌሽ ነበር ከነ ልጆችሽ። ዛሬ ደግሞ እንግዳ ስላደረግሽኝ በጣም ደስ ብሎኛል። በዚህ አጋጣሚ እንግዲህ በህዝብ ፊት ይቅርታም ንስሐም ልግባ። እንኳን ለሶስተኛ ልጅሽ እንኳን ማርያም ማረችሽ። ወጪ ቀነስኩ ማለት ነው እዚህ ማለት እኮ እዚሁ መጠየቅህ በጣም ይገርማል። እኔ አሁን የመጀመሪያው ፖድካስት የቀረብኩበት ያው አንተ ጋ ነው። በጣም ደስ የሚል ቆይታ ነበር የነበረን። ማንም ጠይቆኝ የማያውቀውን ጥያቄዎች ነው ለመጀመሪያ ጊዜ የተጠየቅኩት። ኢንተርቪው የሚባል ነገር ላይ የትም ሄጄ አላውቅም እና ቆንጆ ሰዓት ነበር ያሳለፍነው። ከዛ ወዳጅነታችን ጠነከረ አይደል? በረከት ነው። ግን እኔ ወንድ ነበር ያልኩት። በሶስተኛ ልጅ ይባርክሽ ብለኝ ሲቀጥል ወንድ ነው። በቃ እስቲ እንግዲህ ያው እስቲ እንዳፈ ያድርገው፣ እንቀጥላለን እንደ እግዚአብሔር ፈቃድ እና ብዬ ወሰድኩብሽ። እሺ እና አንቺን ከጋበዝኩ እንግዳ ካደረግኩኝ በኋላ እንደገና ደግሞ አንቺ በእንደዚህ አይነት ሰገልጠሽ አየሁሽ በራስሽ ሚዲያ። እሷን ነው እኔ እንደዚህ እንትን ያደረግኩት። በጣም ጎበዝ ሆነሽ ሳይሽ በራሴ በጣም አደነኩሽ እና እንኳን ለዚህ ዝግጅት ለዚህ ሙያ እንደውም ቲቪ ላይ ነው ያየሁሽ እና ደስ ብሎኛል። ባዶዬን ስለመጣሁ ግን ይቅርታ። አይ ባዶ አይባልም። ያለህን ሁሉ አሁን ትሰጠናለህ። እንግዲህ የምንጠይቀው ዘማሪ ነህ ልዑሌ። ያው በዝማሬዎች ነው በጣም የምናቅህ። የምንወዳቸው ብዙ ዝማሬዎች ነው ያሉት። መቁጠር ቢያዳግተንም ብዙ ሰርተሃል። በእርግጥም ቋንቋ አይነሽ የሚለው ዝማሬ ደግሞ የአባትህ ስም እስከሚመስል ድረስ ልዑሌቱ ልዑል ቋንቋ አይነሽ ነው እየተባልክ የምትጠራውና እስቲ ስለ ቋንቋ አይነሽ አስታውሰ። እንዴት ነበረ ድርሰቱ? ቋንቋ አይነሽ እውነትም ቋንቋ ሆነኛለች። ሰው ራሱ እንትን ትራፊክ ፖሊስ ይዞኝ ሉል ሰገድ የሚለውን አይቶ አያቀኝም። ቋንቋ አይነሽ ስል እኔ እኮ የት ነው የማውቅ ግራ እየገባኝ ነበር ይሉኛል። ብዙ ሰዎች ጋር ሲያዩኝ ቶሎ የሚያውቁኛሉ፣ ቀስ ብሎ ደግሞ እንትን የሚደርሱብኛሉ ማለት ማን እንደሆንኩ። ቋንቋ አይነሽ እመቤታችን ማመስገን ለእሷ ዝማሬ ማቅረብ ከጀመርኩ ወይም ደግሞ መዝሙር ማውጣት ከጀመርኩ ቋንቋ አይነሽ ሶስተኛው አልበም ነው። ከዛ በፊት እናቴ ነሽ የሚል ነበረኝ ቁጥር 1። በስመ አብ ይገርም። ቴዎሎጂ ትምህርት ቤት እያለሁ ማለት ነው፣ ቴዎሎጂ ኮሌጅ እያለሁ በሙሉ ተማሪዎቹ የሚጠሩኝ እናቴ ነሽ ነው። በመዝሙሮች ነው በቃ በመዝሙሮች ነው እናቴ ነሽ ነው የሚሉኝ እና እስከ 99 98 99 መሰለኝ ቋንቋ አይነሽ ወጣሁ። ትንሽ ቆይቷል። አስታውሳለሁ። ከዛ ድረስ እናቴ ነሽ ነበረ። በዜማ ታስታውሰናለህ? እንደው እናቴ ነሽ እንዴ? እስቲ እባክህ። መመኪያዬ ርስቴ የሆነች ድንግል ማርያም ለእኔስ እናቴ ነሽ። መመኪያዬ ርስቴ የሆነች ድንግል ማርያም ለእኔስ እናቴ ነች። እናቴ ነች እናቴ ነች እናቴ ነሽ ስማጸናት ትመጣለች። እናቴ ነች ልጄ ሆይ ትለኛለች። እናቴ ነች የዓለም ጌታን ታቅፋለች። እናቴ ነች መመኪያዬ ርስቴ የሆነች ድንግል ማርያም ለእኔስ እናቴ
በካሴት ዘመን የወጣው በጣም አስታውሰዋለሁ። ደስ አስታውሻለሁ። በደንብ እኔ የማርያም ማህበር ነበረኝ የልጆች እና እዛ ማህበር ላይ በጣም ይዘመር ነበረ። በደንብ አስታውሰዋለሁ። ይሄ በልጅነት አንደበቴ ገና ሀብዬ መዝሙር ካሴት ስሰራ በዚች ነው አፌን የከፈትኩትና እንዲህ እንዳሁኑ ሲዲ ባልነበረበት፣ አሁን እንኳን ሲዲ የለም ዲጂታል ላይ ገብተናል። አሁን ሲዲ፣ ዲቪዲ፣ ቪሲዲ ምናምን ብዙ በሌለበት በካሴት ዘመን ያ በቢክ እስክሪብቶ እንዲህ እያጠነጠን አዟሪዎቹ እንዲህ የሚያዞሩት ማለት እና በዛን ጊዜ ይቺ መዝሙር የወጣች ጊዜ ኮሌክሽን የሚባል ነበር። ከአንዱ ይወስዱና ይሰሩታል። ከእናቴነች ጋር ከዚች መዝሙር ጋር በኮሌክሽን ደረጃ ይሸጡ ነበሩ አብረው የሰሩት። ለማርያም የሚል መዝሙር አለ። ሐዘኔ ደራሽ ነሽ በችግሬ የሚል ሊቀ ዲያቆን ዋኝባቸው የሚባል ዘማሪ ነበር። ሐዘኔ ደራሽ ነሽ በጭንቀቴ የችግሬም ደራሽ ነሽ የአምላክ እናት ድንግል እመቤቴ። አስታውሰዋለሁ። መዝሙሩ ግን የሚገርመው ዘማሪዎቹን አናውቃቸውም። እነዚህ መዝሙሮች እመቤታችን ብቻ ይሉና የኮሌክሽን ብለው ለህዝቡ ይዳረስ ይከፋፈል ነበር። እናቴነችም እዚህ ውስጥ ነበረች። ከዛ ቁጥር 2 ይህችን ሰዓት ለእኔ ሰጠኸኝ አምላኬ ሆይ እጅግ ብትወደኝ በበደል ረክሼ ሳለሁ እንድጸጸት ይህችን ቀን ተሰጠሁ። ቁጥር 2 ሰርቼ ቁጥር 3 ቋንቋዬ ነሽ እላለሁ። ቋንቋዬ ነሽ ካነሳሽው አይቀር ቋንቋዬ ነሽ ድንግል ደግሞ ብዙ ሰው እኔና ብዙ ሰዎች የተዋወቁበት የተገናኙበት እውነትም ቋንቋ የሆነች እናት ስለሆነች ደግሞ ቋንቋዬ ነሽ ናት። እግዚአብሔርና አዳም የተገናኙባት ቋንቋ የሆነች። በነገራችን ላይ ቋንቋዬ ነሽ ያልኩት ዋናውን ነገር 30 ሰከንድ ስነግርሽ ስለ ጌታ ስለ ኢየሱስ ክርስቶስ ከመጸነሱ ጀምሮ እስከ ማረጉና ዳግም እስከ መምጣቱ ድረስ የምናገረው ከሷ በለበሰው ስጋ ነው። ኢየሱስ የሚለውንም ያገኘነው በሷ ምክንያት። ቅዱስ ገብርኤል ይዞ መጣ። ኢየሱስ ትይዋለሽ፣ ምክንያት እሷ ናት። ስለዚህ ቋንቋዬ ነሽ፣ የድህነቴ፣ የመዳኔ፣ የመኖሬ ቋንቋዬ ነሽ። በልጇ ምክንያት ያገኘሁትን ነገር ሁሉ የምተርከው በለበሰው ስጋ በሷ ስለሆነ ተጸነሰ፣ እሷ ጋር ተወለደ፣ ከሷ ተሰደደ፣ እሷ ጋር ሆኖ ተጠመቀ፣ በሷ በለበሰው ስጋ ተሰቀለ፣ በለበሰው ስጋ ከማን በነሳው? ከድንግል ማርያም። ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ከሷ በለበሰው ስጋ። ዳግም ይመጣል በግርማ መለኮት በክበበ ትስብእት የወጉት እያዩ በለበሰው ስጋ ይመጣል። ለዚህ ቋንቋዬ ነሽ ያልኩት በሷ ነው። ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ በአንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ በአንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ሌላ ጊዜ ዝማሬ መላእክት ያሰማልን። በጣም የምንወደው ዝማሬ ነው ለማንኛውም እና መዝሙር ላይ ሁልጊዜ የቅኝት ጉዳይ አሁን ስለ ቅኝት ሲወራ ባቲ፣ ትዝታ፣ አንቺ ሆዬ ምናምን ሲባል
ከዛ ደግሞ ዘፋኞቹም ይህንኑ ቃል ሲጠቀሙት እንሰማለን እና ይህንን እስቲ ምንድን ነው አንዳንድ ሰዎች ስለሚጠይቁ ወደ እኛ ቤት ጋር ስትመጪ 3 ናቸው የቅዱስ ያሬድ ዜማዎች፣ ግዕዝ፣ ዕዝል፣ አራራይ። ግዕዝ፣ ዕዝል፣ አራራይ። ወደዚህ ወደ ዓለሙ ደግሞ ወስደውት ብዙ እንትን ሰጥተውታል። ባቲ፣ ትዝታ፣ አንቺ ሆዬ፣ አምባሰል ሰጥተውታል። ግን የሚገርምሽ አሁን ለምሳሌ ዕዝል ትዝታም አንቺ ሆዬ አሁን አንቺ ሆዬ የሚባለው አሁን በእኛ በቤተክርስቲያን በቅዱስ ያሬድ አራራይ ነው። ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ እኔ ወጠንኩ ስለኪ ውዳሴ የሳታት ዜማ ነው። አሁን አራራይ ዜማ ነው እና አሁን ይህን ወደዚህኛው ስትወስጂው ወደ አንቺ የሚባለውን እንትን ይለዋል። እንደዚህ አይነት መዝሙሮች ለምሳሌ አንቺ ሆዬ ብለን እኛም ከነሱ ጋር ለምን መሰለሽ እነዚህ ክራር፣ ዋሽንት፣ መሰንቆ የሚባሉ የሙዚቃ መሳሪያዎች በሙዚቃ ቃኝተው ነው ወደ ዝማሬው የሚመጡት። መጀመሪያ ሙዚቃውን ቃኝተው ማለት በሙዚቃው ዓለም ኖረው ነው ይሄኛውን የሚይዙት። ስለዚህ በዕዝል፣ በግዕዝ፣ በአራራይ ዜማ አያወሩሽም። በእነዚህኛው በሙዚቃው ዓለም ቋንቋ ነው ይሄኛውን የሚያወሩት። ግን የኛ ቤተክርስቲያን ዘማሪዎች ትጠቀሙታላችሁ? እሱ ባቲ ነው ትዝታ ነው ምናምን የሚለውን ቃል የግዴታ መሳሪያውን ለሚጫወቱት የመሳሪያዎቹ ባለሙያዎች ይህን ነገር ስለሚጠቀሙ ያው ተታዛምጀዋለሁ። መሰረቱ ግን ቅዱስ ያሬድ ዕዝል፣ ግዕዝ፣ አራራይ እና አሁን ትዝታ ባቲ ምንም አሁን ዕዝል ላይ ታገኘዋለሽ፣ ግዕዝም ላይ ታገኘዋለሽ። ትዝታውን አሁን ዕዝልም ላይ አለ፣ ግዕዝም ላይ አለ። ትዝታ የሚባለው ማለት ነው። ትዝታ ደግሞ እዛ ላይ ደግሞ ትዝታ ማይነር ምናምን እያለ ደግሞ ይሄዳል። አሁን እኛ እንደ ምዕመን ያሬዳዊ አንዳንድ ሰው የሆነ መዝሙር አሁን ለምሳሌ እኔ የምወዳቸው መዝሙሮች አሉ። ስትሰማ ድንገት አንዱ ይሄ ግን ያሬዳዊ አይመስልም ይልሃል። ይሄ በጣም ያሬዳዊ ነው። አሁን እኔ ያሬዳዊ ነው ወይም አይደለም የሚለውን መመዘኛ ምን እንደሆነ አላውቅም። እንደ አንድ ምዕመን በቃ መዝሙሩ ከማረከኝና መዝሙሩ ወደ ሕይወቴ በደንብ በተለይ ከቀረበልኝ እሰማዋለሁ። ከዛ ሲቀጥል ደግሞ ያው ዝማሬ አምልኮም ነው። አምልኮ ስለሆነ አምልኮዬን ለማድረስ ዝማሬዎችን እሰማለሁ፣ አብሬም እዘምራለሁ። ግን ይሄኛው ያሬዳዊ ነው ይሄ ያሬዳዊ አይደለም የሚለውን በምን እውቀት ነው መመዘን ያለብን? ያው እንትኑ ያሬዳዊ የምንላቸው ዜማዎች አሁን የዜማ ሊቃውንት የጸዋትወ ዜማ መምህራን አሉ። ግን ወደ ዝማሬ ወደ አማርኛው ዝማሬ አማርኛ ስለሆነ ብቻ አይደለም፣ ግዕዝም ቢሆን ከዚህ ከሌላ የመጣ እንትኑ ራሱ ያስታውቅሻል። እንደው ግዕዝ ቋንቋው ግዕዝ ስለሆነ አይደለም ያሬዳዊ ነው ዝማሬው የምንለው ዜማው ላይ ነው። ያዘማመሩ ራሱ አሁን የግዕዙን የያሬዳዊን ዝማሬ እኮ ወደ ዓለማዊ ልውሰደው ካልሽ ትችያለሽ። ይህን ራሱ ቤተክርስቲያን ቅኔ ማህሌቱ ጋር ዜማዎች አሉ። አሁን ማህሌታዊ ዜማዎች አሉ። ሁሉም ነገር በመንፈሳዊ ይዘት ያሬዳዊ ዜማውንም ቢሆን በስክነት በመንፈሳዊ ይዘቱ ሳይወጣ ወጣ ሳይል ወደ ዝላይ ሳይሄድ ወደ ስጋዊ ፍላጎት ሳይሄድ ከሆነ ነው እንጂ ከዛም ከወጣ እኮ በጸናጽል የሚያስቆሙ የሚገስጹ አባቶች አሉ። ያንኑ ያሬዳዊ ዜማ ይሄን ወረቡን ይሄ ማህሌተ ገንቦ ይባላል። ወደ መጨረሻ ደረጃ ላይ ወደዛ ይሄድና ከንትን ይወጣል። ከዛ በኋላ ያስቆሙታል እና ለስጋ የሚያነሳሳ ከእግዚአብሔር መንፈስ የሚያስወጣሽ
ብዙ ዜማዎች አሉ። አንዳንዴ ደግሞ ቀጥታ ከዓለሙ ይመጣና ከዘፈኑ ማለት ነው ከዘፈኑ ከነዚህኞቹ ደግሞ ከሌሎቹ ወገኖች ከሌሎቹ እምነቶች ያመጡና ለስጋ የሚስማማ ይሄ ወደ እግዚአብሔር የሚመስጥሽ ሳይሆን አንቺን ማስደሰት በቃ ስጋዊ ነገሮችን ማዝናናት ላይ ይሄዳሉ። ያን ጊዜ በራስሽ እንትን ትይዋለሽ እንጂ አሁን ዜማዎቹን እንትን እያልሽ ይሄ ነው አይደለም ስትጠይቂ ሲመለስልሽ አይኖርም። ያስታውቃል። በመንፈስ ቅዱስ ተቃኝቶ ወደ መንፈሳዊ ዓለም የሚወስድሽ ዝማሬ የሚሆን ዜማ የሚሆን ያስታውቅሻል። ራስሽ ለነፍስሽ ይመቸዋል፣ ለስጋሽ ላይ ይመቸው ይችላል። አሁን ለምሳሌ ቅዳሴ ስታስቀድሽ አሁን አብዛኛው አሁን ቤተክርስቲያን ሁሉም ሰው ተረድቶት አይደለም፣ ነፍሱ ተመስጣ ቅዳሴ ከአሃዱ አብ ቅዱስ እስከ እትው ድረስ ያለውን ሲቆም በቃ ራሱን ነፍሱን ሰጥቶ ለዛ ዜማ ለዛ ከእግዚአብሔር ጋር ተገናኝቶበት ይወጣል እንጂ ሲባል የነበረው ገብቶት ግዙ አይደለም። ይሄ መንፈሳዊ ሰማያዊ ስለሆነ በቃ ብትደክሚ እንኳን ያበረታሻል። ከእግዚአብሔር ጋር ያገናኝ ነፍስሽ ባታውቂው እንኳን ምን እንዳልሽ ባታውቂው ነፍስሽና መንፈሳዊ ከእግዚአብሔር ጋር ተገናኝታ በትክክል ተመስጠሽ ነው የምትወጪው። ምስለመ ፈስ ብለሽ ስትወጪ ደስ ይልሻል። አሁን ይሄ ሲገባሽ አዎ ከመንፈስ ጋር ጸልዩ ሰላም ለኩልክሙ ሲል ነው አይደለም ቄሱ ጸልዩ ብሎ ዲያቆኑ። ከዛ በኋላ እግዚኦ ተሳሃለነ ብለን እንቀበለዋለን ከዛው በሚያሳዝን ዜማ። ከዛ ደግሞ ምስለ ኩልክሙ ይላል ካህኑ በዛው በሚያሳዝን ዜማ። ልክ ዲያቆኑ ተንስ ለጸሎት ይላል። ለጸሎት ተነሱ ነው አይደል? ከዛ ህዝቡ ምን ይላል? እግዚኦ ተሳሃለን ምን ማለት ነው? ይቅር በለን አቤቱ ይቅር በለን። እግዚኦ አቤቱ ነው አቤቱ ይቅር በለን። ከዛ ካህኑ ምን ይላሉ? ሰላም ለኩልክሙ ምን ማለት ነው? ሰላም ለሁላችሁ ለሁላችሁ ሰላም ይሁን። ከዛ ህዝቡ ምን ብሎ ይቀበላል? ከመንፈስ ጋር ይላል። ከመንፈስ ጋር እና የመሰልቸት የመድከም እንኳ ነገር ቢኖርሽ ሰማያዊ ስለሆነ ነፍስሽ ስጋሽን እንድትበረታ ታደርግሻለች። በዚህ ታውቂዋለሽ ነው፣ በዚህ ታገኘዋለሽ። ወደ ዓለም ወደ ስጋዊ ደግሞ የሚወስደው ነገር ደግሞ ከእንትንሽ ጋር አይሄድም። ይሄ ወደ ስጋ ምኞት ያነሳሳል። እንደው እንቅስቃሴሽን ምንም ይቀየራል። አሁን እንዲህ ብለሽ የምታቆሚው ነገር ነው። ጸናጽሉን ተከትሎ የሚሄድ ነው። ከበሮውን ተከትሎ የሚሄድ ነው። እስኪ ደግሞ ወደ ሌላው ደግሞ ሂጂ እስኪ ወደ ሌሎቹ እንደውም ስም እንዳልጠራ ወይም ደግሞ ወደ ዘፈኑ ስትሄጂ ከጸናጽሉም ከበሮም ከምኑም ጋር አብሮ ላይ ሄድ ይችላልና በብዙ ነገር ብቻ ቤተክርስቲያን ላይ ስትሆኚ ወደ ካህን ወደ መምህራን ሳትሄጂ ራስሽ የምትመዝኚውና መዝነሽ ፍሬውንና ገለባውን ለይተሽ የምትሄጂው ነገር። መንፈሳዊነት ላንተ ምንድን ነው? መንፈሳዊነት ጊዜ ቦታ የማይገድበው የሆነ ቦታ ላይ ልክ እንደምንለብሳት ልብስ ብልጭ አድርገን መንፈሳዊነት ወይ በንግግር ሊሆን ይችላል፣ ወይ በአካሄድ ሊሆን ይችላል፣ ወይ ደግሞ በምንሰራቸው በአበላል በአጠጣጥ ምናምን ሊሆን ይችላል። መንፈሳዊነት የሆነ ቦታ ላይ መንፈሳዊ ሆነሽ የሆነ ቦታ ላይ ደግሞ መንፈሳዊነት ሲምፕለሽ የምትሄጂ አይደለም።
ስብዕናሽ፣ ንግግርሽ፣ አካሄድሽ፣ አለባበስሽ፣ ሁሉ ነገርሽ መንፈሳዊ መንፈስ ቅዱሳዊ ማለት ነው። እግዚአብሔራዊ ማለት ነው መንፈሳዊነት ማለት ነው። አንዳንድ ሰው በዓል ሲመጣ መንፈሳዊ ይሆናል፣ በሚለብሰው ልብስ ይገለጣል። ለምሳሌ አእላፋት ዝማሬ አሁን ተደርጓል አይደል? አብዛኛው ነጭ ለብሶ መብራት ጧፍ ይዞ ደስ ይላል። ያ ሁሉ መንፈሳዊ ነው ስትይ ግን ያ ሁሉ መንፈሳዊ ደግሞ ላይሆን ይችላል። ለምን? ወተሽ አፍሽ የሚናገረው ሌላ ከሆነ እዚህ ጋር ስትዘምሪ ቆይተሽ እዚህ ጋር ደግሞ ሌላ ነገር ከሆነ ምግባርሽ እዛ ጋር ያለው ነጭ ለብሶ ዘምሮ ወይም አስቀድሶ ወይም በዓል ሂዶ እንደገና ደግሞ በዚህኛው ገጽሽ ደግሞ በዓለም ሰራተኛ ልትሆን ትችላለሽ፣ መምህር ልትሆን ትችላለሽ፣ ኢንጂነር ልትሆን ትችላለሽ፣ የህግ ሰው ልትሆን ትችላለሽ። መንፈሳዊነት ቤተክርስቲያንሽ አስቀድሰሽ እስክትጨርሽ ብቻ ሳይሆን ባለሽ በተሰማራሽበት መንፈሳዊነትሽ አይለቅሽ። ዳኛ ከሆንሽ በዳኝነትሽ መንፈሳዊነትሽ አይለቅም። እግዚአብሔርን ነው የምትፈሩ ሰውን አይደለም። የምትሰሪውን ስራ በገንዘብ ወይም ደግሞ በወዳጅነት በዘመድነት ወይም በስልጣን ሳይሆን በቃ መንፈሳዊነትሽ ይዞሽ ለእውነት የምትኖሪው ነገር ነው። መንፈሳዊነት ማለት ይሄ ነው። በጊዜም በቦታም የማይገደብ የማይናወጥ የኔን መንፈሳዊነትን የምገልጸው ይሄ ነው እንጂ ዘማሪ ስለሆነ መንፈሳዊ ወይም ሰባኪ ስለሆነ መንፈሳዊነት ማሆን አለ። ምዕመንም ነጋዴም ሆኖ ወታደርም ሆኖ መንፈሳዊ መሆን ይቻላል። እግዚአብሔር ቃሉን ጠብቆ መኖር ማለት ነው። አንዳንድ ጊዜ ቤተክርስቲያን ውስጥ በጣም ውስጥ ያሉ ሰዎች፣ አገልጋዮች፣ የሰንበት ተማሪዎች፣ የቀረቡት ሰዎች እንደውም በጣም ይዳፈራሉ፣ መንፈሳዊነት ይጎላቸዋል ምናምን የሚሉ አይነት ወሬዎች አሉ ከውጭ እና ይሄ እናንተ እንዴት ታየዋለህ? ማለት በጣም በቀረበ ቁጥር እግዚአብሔርን ልክ ድክመት ነው እንደሱ አይነት ነገር አለ። አሁን ይሄ ከእግዚአብሔር የምታገኘው ወይ ከቤተክርስቲያን የምታገኘው ወይም ከቤተክርስቲያን መምህራን ምናምን የምታገኘው ተጽፎ የተሰጠሽ አይደለም። በቃ የድክመት በማንኛውም ሰው ላይ ዝለት ያመጣል፣ ድክመት ያመጣል። ለዚህም ነው እግዚአብሔር የሚደገሙ ምስጢራትና የማይደገሙ ምስጢራት የሰጠን። የሚፈጸሙ ምስጢራት አሉ። ለምሳሌ ከሰባቱ ምስጢራት ቤተክርስቲያን የሚደገሙና የማይደገሙ ይባላል። በንስሐ አሁን ምስጢረ ንስሐ፣ ምስጢረ ቁርባን አሁን እነዚህ የሚደገሙ ናቸው። ሰው ሁሌ ንጹህ አይደለም፣ ሁሌም ደግሞ መቆሸሽ የለበትም። የሰው ህይወት እንደ ነጭ ልብስ ነው። ይሄ ነጭ ልብስ ዛሬ የለበስኩት ነገ ይቆሽሽ። ማጠቢያ ምን ሰጥቶናል? ንስሐ ሰጥቶናል። ሰው ለምን ደከመ፣ ለምን ወደቀ፣ ለምን ሰነፈ ማለት አንችልም። ግን ለምን አይነሳም? ወርቆ ከሆነ ለምን አይነሳም? ቆሾ ከሆነ ለምን አይታጠብም? እግዚአብሔርን የሚያሸንፍ ኃጢአት የለም። የኃጢአቶች ሁሉ ኃጢአት እግዚአብሔር የለም ብሎ መካድ ነው አይደለም? ያን ያደረገው ደግሞ ማን ነው? ቅዱስ ጴጥሮስ አድርጎታል። ግን ወዲያው ንስሐ ገባ። ስለዚህ ልንወድቅ እንችላለን። በምን ይሄ መዳፈሩ ይሄ መሰናክል መሆኑ በሰው ልጆች የሚታዩ የሚገለጡ ሊሆን ይችላል። ግን እንደዛ ነው ብለን ደግሞ ደምድመን መጨረስ የለብንም። እኔ አሁን ወድቄ ብታይ ማታ አልቅሼ እንደሆነ ልክ እንደ ቅዱስ ጴጥሮስ ሌሊት ካደ 3 ጊዜ አይደል ሄዶ ደግሞ አለቀሰ። ሰው ብዙ ጊዜ ሰው የሰውን ደካማ ጎን ብቻ ይዞ ይቀራል። እንደገና ደግሞ ምን አድርጎ እንደሆነም ደግሞ ከእግዚአብሔር ጋር አልቅሶ ታርቆ እንደሆነ ደግሞ የምናውቀው ነገር የለም። ግን እኛ በተለይ የሰው ልጆች በተለይ ደግሞ ወደኛ ወደ ራሳችን ስታመጭ ብዙ ጊዜ እንዲህ ነው የምንለው። እንዲህ ስንል ግን ሶስቱ ወደኛ መሆኑን ግን አለ። እኔ ማን ነኝ? እንደ በትክክለኛ ክርስትና ከኖር ያንን ሰው ኃጢአቱን ከመግለጥና እገሌ እንዲህ ነው እገሌ እንዲህ ነው ከማለት ትጸልይለታለሽ፣ ይቅር በለው ትያለሽ። እንደገና ደግሞ የእሱን ኃጢአት አታባዡ። አሁን የኛ ችግር ይሄ ነው። የሆነ ሰው ወርቆ ከሆነ ተሰናክሎ ከሆነ ስናባዛው ነው የምንኖረው። ግን ከሱ በላይ እጥፍ የኛም እየተባዛ ነው። እኒህ ጥያቄዎች ማነሳል። ለምንድን ነው ብዙ ሰው ይጠይቃል። ልጆቹን ሰንበት ትምህርት ቤት መላክ የሚፈልግ ወላጅ አይ እዛ ሄዶ ደግሞ በጣም ቢዳፈርብኝስ ምናምን ብሎ እኔ በራሴ ሀሳብ በራሴ ማመለካከት ሰው
ቀርቦ ቢወድቅ ይሻለዋል። ወደ ቤተክርስቲያን ውስጥ ገብቶ እዛው ወድቆ ቢቀር ይሻለዋል። ውጪ ሆኖ አይ ብሎ የሆነ እንትኖችን እያቀረበ ምክንያቶች እየደረደረ ከውጭ ከሚቀር ቢገባ ይሻላል ባይኔ። ለዛ ነው ያነሳውልህ ጥያቄውን። እና ሌላው አሁን ከቅርብ ጊዜ ወዲህ በተለይ ሶሻል ሚዲያ ከመጣ በኋላ አንዱ ሌላውን መውቀስ፣ በተለይ በእኛ ቤተክርስቲያን ውስጥ በጣም መወቃቀስ አለ፣ በጣም መገፋፋት አለ። የሆነ ስራ ልዑል ሰገድ ተነስቶ ሲሰራ እንደዚህ ያለበት ምናልባት ከጀርባው ወይ ምናምን የሚል ችግሮችን ይዞ የሚመጣ ሰው አለ። ለምንድን ነው በውስጥ የማንመካከረው? ወይስ በውስጥ የመመካከሪያ አሁን ይህን የምጠይቃ አንተ ለቤተክርስቲያኒቷ ቅርብ ስለሆንክ የውስጥ የመመካከሪያ መድረክ የለም ወይ? ለምንድን ነው ወደ ሶሻል ሚዲያ ወጥቶ ብዙ ነገር የሚዘረገፈው? ይሄ የሁሉም ክርስቲያን የሁሉም ሰው ጥያቄ ግን በቃ አሁን ዘመኑ ሁሉ ነገር በአየር ላይ የሚዘረገፍበት ዘመን ሆነ። ሁሉም ነቃፊ ሆነ፣ ሁሉም ተሳዳቢ ሆነ። ማነው መምህሩ፣ ማነው ተማሪው፣ ማነው አራሚው፣ ማነው ታራሚው የሚሉት ነገሮች ድብልቅልቁ ዝብርቅርቁ የወጣበት ዘመን። ይሄ ጥያቄ አንቺ እንደምትጠይቅ ሁሉ እኔም እጠይቃለሁ፣ ያም ይጠይቃል። ግን አንቺ ራስሽን ነው እንጂ መሆን የምትችይው እያንዳንዱን ሰው መሆን አትችይም። እኔ አሁን ኢየሩሳሌም ሄጄ የጻፍኳት ጽሁፍ አለች። ቅፍርናሆም የምትባል መንደር አለች። በመጽሐፍ ቅዱስም በጣም ብዙ ነገር የተደረገባት የቅዱስ ጴጥሮስ ጋር በተለይ ከሱ ሕይወት ጋር የተያያዘች ከተማ ነች። የተጠራባት ከተማ ነች። እንደውም ሐውልቱ አለ የቅዱስ ጴጥሮስ ቁልፉን ይዞ የመንግስተ ሰማያት መክፈቻ ቁልፍ የሚለውን ለማሳየት ሐውልቱ ቁልፉን ይዞ አለ እና አማቱም የሚስቱ እናት የተፈወሰችበት ጌታችን ብዙ ነገር ያደረገችበት የተደረገበት ቦታ ነው። ግን መጽሐፍ ቅዱስ ላይ ምን ተብላለች መሰለሽ? ልብሽ አብጧል፣ ትዕቢትሽ ከፍ ከፍ ብሏልና ተጠፊያለሽ። ወዮልሽ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ ቅፍርናሆም የሚል ነገር አለ እና እዛ ቦታው ላይ ሄድኩኝ። ሳየው ፍርስፍርስ ብላ ከፍርስራሹ በላይ ለማስታወሻነት አሁን የተሰራች መቅደስ አለ እዛ ላይ እና ፍርስራሹ በስነ ስርዓት ታጥሮ ምናምን ዝም ብሎ ይጎበኛል። እና ቢጨንቀኝ እንደዚህ ብዬ ተክዤ ፎቶ ተነሳሁኝና ወደ ሀገሬ አመጣሁት ማለት ነው እና ጻፍኩኝ። ስትገቢ ምን እንደሚታያለሽ? ቅፍርናሆም ዘ ታውን ኦፍ ጂሰስ ነው የሚለው፣ የኢየሱስ ከተማ ነው የሚላት። አሁን እኛ ኢትዮጵያ ምንድን ነው የምንላት? ሀገረ እግዚአብሔር አይደል? የእግዚአብሔር ሀገር አትፈርስም አትጠፋም እንላለን። ከዛ በላይ ደግሞ የኢየሱስ ከተማ ተብሎ ደግሞ ራሱ በእግረ ስጋ የተመላለሰባት ብዙ ነገር የሰራባት ፈርሳለች፣ ፈርሳ ትታያለች። የተሰጠሽን ነገር ይዘሽ ካልኖርሽ ከመፍረስ ከመጥፋት ወደኋላ እና ምን ብዬ ጻፍኩ? ዛሬ ኢትዮጵያ እንደ ቅፍርናሆም ያለመሆኑ ምንድን ነው እርግጠኛ የሚያደርገን ነገር? እንደውም እንደ ቅፍርናሆም እንደምትሆን ነው ብዙ ነገር የምናየው። እኛ ቤት አባታችን ሲያሳድገን ታናሽ ታላቁን በስም አይጠራው። አሁን እኔ ታናናሾች ወንድም እሸት ነው፣ ጋሼ፣ ወንድም አለ፣ እትዬ። ይሄ እንግዲህ በእኛ ዘመን ያለ እኔ ከውጭ ስገባ ታናሽ ተቀምጦ ከሆነ አባቴ ይመተዋል፣ ለምን አትነሳም ብሎ ታናሽ ለታላቅ የሚነሳ። አሁን እናት ታዩ፣ ይሄ ታናሽ እና ታላቅ የሚለው ነው። እናት ስትገባ የሚቆም ልጅ አለ፣ አባት ሲገባ የሚቆም ልጅ አለ። ያ የት ሄደ? ግቡልን፣ ጠጡልን፣ ብሉልን የሚባል ነበረ እኛ በደረስንበት። እንግዳ እኛ ወደ ግሸን ሲሄዱ የደክሞት የተቀመጠውን ሰው ወስደን ስጡ፣ እግሩ ጠቡ ምናምን። እንግዳ ግቡልኝ፣ ወይ የሥላሴ እንግዳ ተብሎ ተለምኖ አሁን ያ ሁሉ ነገር የለም። ያ ከለራችን አለው። ያ መተሳሰብ፣ ያ መፈቃቀር፣ ያ መደጋገፍ አለው። ያ መነቋቁር፣ መጣላት አልፎ ተርፎ ጳጳስ ላይ ሰው አፉን ሲከፍት እግዚአብሔር የመረጠው ላይ ማንም ይሁን ለምን የቀበሌ ሹም አይሆን? ማን ያስቀመጠው? እግዚአብሔር ነው ያስቀመጠው።
በራሱ ስራ በራሱ ጥያቄ እግዚአብሔር ይጠይቀዋል። ካህኑ የማን አምባሳደር ነው? መስቀሉን የጨበጠው ቄሱ፣ መነኩሴው፣ ጳጳሱ ይህም ሁሉ አሁን ማን ነው በዚህ ዘመን የማይሰደበው? የማይሳደበውስ ማለት የማይሰደበውስ? የማይነቀፈው ማለት የማይነቅፈው ማለት ነቃፊው ተነቃፊው እንዳለ አየር ላይ በሙሉ ሁሉ ነገራችን ወጥቶ ዝርክርክ ያለበት ሰዓት ነው። ስለዚህ በየትኛው ስራችን ነው አሁን እኛ ሀገር እግዚአብሔር ምናምን አትፈርስም ምናምን የሚለው ነገር ይሄ የነበረው ነገር ያ መልካችን ያ ገጻችን ያ የድሮ ካልተመለሰ በዚሁ ከቀጥ መፍረሳችን አይቀርም የሚል ጽፌ ነበር እና ቅፍርናሆምን እያየኋት ኢትዮጵያ ሀገሬን አየኋት። ስለዚህ የምትይው ነገር ሁሉ አሁን ከእንትን ይወጣ ነው፣ ከመስመር ወጥቶ ማንም ማንን ሊቆጣጠረው የማይችለው ምንም አሁን ብትጠይቂኝ እኔ መልስ ብሰጥሽ እንዲህ ነው አንመካከረም ወይ ምናምን ይሄ በቃ አምልጧል፣ ከሁሉም አምልጧል። በክርስትና ስትኖሪ እኮ ህግ አለ አይደል? በቃ ከክርስትናም ወጥቷል፣ በቤተ ክህነቱ ማለት ነው። በቤተ መንግስቱም ደግሞ ከዛ ወጥቶ ሰው በራሱ እንደፈለገ ይፈርድብሻል፣ እንደፈለገ ይወስናል፣ እንደፈለገ ያመሰግናል፣ ይቻላል። ግን እንትን እያለ እየመጣ ይሄ በዚህ በኩል አንቺ የሆነች አንድ እርምጃ 2 5 6 እርምጃ ስትሄጂ በዛኛው ደግሞ በዚህኛው አሁን በክፉ በመጥፎው ደግሞ የእጥፍ እጥፍ እየተራመደ ነው ያለው እንጂ እኮ እንደው ጠቅላላ የለም ወይም ደግሞ እንደዚህ አይነትም ሰው የለም እንደዚህ የሚቆረቆር እንደዚህ የሚያስብ ሰው የለም ማለት አይደለም። ግን ሰው በልቡ ከእግዚአብሔር ርቋል። ሰው ከእግዚአብሔር ስትርቅ እኮ ነው እንደዚህ አይነት ነገር ውስጥ እኮ የምትገቢው። ሰው እግዚአብሔርን ካልፈራ ሰውን አይፈራም። በእውነት እኔ ይህንን ነው የምለው። በቃ ይሄ ነጭ ለብሶ በመስቀል የመስቀል ጊዜ መስቀል አደባባይ፣ የጥምቀት ጊዜ ጃን ሜዳ እና ሌሎች ታቦት ማደሪያዎች አሁን ይሄንን ነው። እኔ አሁን ልክ ጌታም በለሷን ሲቀርቡሽ ፍሬ የለሽም ከሩቅ ሲያዩሽ ደግሞ ያለብሽ ትመስላለሽ። እንደዚህ አይነት ፍሬ የሌለው ቅጠል ዛፍ አሁን በሙሉ ሳየው እንደዚህ አይነት ነገር ነው። ሲቀርቡን ፍሬ የለም፣ ግን ሁሉም መንፈሳዊ ነገር ሲያወራ መንፈሳዊ ይመስላል አይደል? የምናወራው እኮ መንፈሳዊ ነገር ነው። የሚተቸውም እኮ እንደዚህ አድርጎ እንደዚህ በዚህ ቦታ እንደዚህ ሂዶ ቄሱ እንደዚህ አድርጎ ቤተክርስቲያን እንደዚህ ሆኖ፣ ግን በእንደዚህ ነው ወይ ነገሮች የሚስተካከሉት? በእንደዚህ ነው ወይ? እኔ ይሄ ሶሻል ሚዲያ ለነገሩ የመጣንበት የቴክኖሎጂው እና የሶሻል ሚዲያው ነው እንደዚህ በአደባባይ ላይ ነውራችንም ጽድቃችንም ጽድቅም የሆነ ነገር ስታደርጊ ይታያል። የሆነ ጥሩ ነገር ስታደርጊ ክፉም ነገር ስታደርጊ ይታያል። ለክፉም መሰናክል ነው፣ ለደጉም መሰናክል ነው። ደግ ነገር ስታደርጊም እኮ ያሰናክላል። ክፉ ነገር ብቻ እኮ አይደለም በሶሻል ሚዲያ ላይ ወጥቶ የሚያሰናክለው፣ መልካም ነገር እያደረግሽ እኮ ያሰናክላል። ብዙ መታ ይሄ መገለጡ ይሄ እንዲህ አይነት ነገሩ ነው አሁን ወደ እንደዚህ አይነት አሁን ብዙ እነዚህ ነገሮች ምን አመጡብን መሰለህ? እምነት እንድናጣ። አሁን እኔ በተለይ የገቢ ማሰባሰቢያዎችን አሁን እዚሁ ላይ አንስተን እንድናወራው ስለፈለግኩ ነው። ገቢ ማሰባሰቢያ አሁን በጣም የሚሰበስቡ ወጣቶች አሉ። መቼም አንተም ይሄን ታውቃለህ። ገቢ ማሰባሰቢያ ላይ በጣም ብዙ ሪፖርቶች ሲወጡ እናያለን። እና እንዴት ነው አሁን እኔ እንደ ምዕመን ይጨንቀኛል። በእርግጥ እኔ ቤተክርስቲያን ነው እዛው ወስጄ ብሰጥ ነው የሚቀለኝ። አስራትም ብትለው ምንም እዛ ወይ ሙዳይ ምጽዋት ውስጥ መጨመር ይሻላል ወይ ደግሞ ለሚመለከተው መስጠት። በሶሻል ሚዲያ ግን የሚሰበሰቡትን ማንን ከማን ለይተን ነው መርዳት ያለብን? ይህም አንዱ የምዕመን ጥያቄ ስለሆነ ማድረግ ያለበትን እሱ ያውቃል፣ ማንም ሰው ማለት ነው። ማድረስም አድርሱልኝ ብሎ መስጠትም ካለበት ራሱ ያውቃል። ራሱም ደግሞ አይ እኔ ነኝ ራሴ ነኝ ማድረግ ያለብኝ ብሎ ማድረግ ያለበት ራሱ ያውቃል። ግን አሁን በዚህ
በዲጂታሉ ዓለም ቤተክርስቲያን የተለያዩ የገጠር አብያተ ክርስቲያናት የተራቡ ሰዎች በጣም ብዙ አይነት ነገር መዋጮች አሉ። ሁሉንም ክሌም ማድረግ አንችልም። የተሰሩም ስራዎች አሉ፣ የተደረጉ ነገሮችም አሉ። በዛ መሀል ደግሞ አጭበርባሪ ወይም ደግሞ መሀል ላይ መንገድ ላይ የሚቀር ምናምን የሉም ማለትም አንችልም። ሰው ነው በቃ። ግን አድራጊው ሰው በራሱ አካሄድ ማጣራትም ያለበትን አጣርቶ መድረስም ያለበትን ነገሮች ሁሉ እኮ አሁን መድረስ ይድረስ አይድረስ የሚለው እኮ ማስተማመኛ እኮ መረጃ አለ እኮ፣ ሪሲት የሚባል ነገር አለ። ለሰው ቢልክ እንኳን ያ ሰው መቀበሉን መድረስ። አሁን ለምሳሌ በእኔ በኩል ብዙ አብያተ ክርስቲያናት ለምኛ ያሰራኋቸው አሉ። በእኔ እንግዲህ አሁን ገሌ ከምል እኔ ራሴም ላይ ብዙ ነገር በዚህ በሶሻል ሚዲያ በፌስቡክም በይው በቴሌግራምም በሚደርሳቸው መልእክት በዩቲዩብ በተለይ በዩቲዩብ በእኔ በኩል ማለት ነው ብዙ ቤተክርስቲያን ተሰርቷል። ብዙ መንገድ ዳር ወድቀው ልጆቻቸውን ይዘው መንገድ ላይ የሚያድሩ የሆነ ጥግ ይዘው የሚያድሩ ተከራይተው የሚኖሩ አሉ። ጽድቅ ከሰራሽበት በትክክል ይህን ሁሉ ግን የምታደርጊው ሰው ፈርተሽ አይደለም። አሁን አንቺ የሆነ ሀገር ሰዎች ብር ይልካሉ እስከ 200-300 ሺህ ብር ወደ እኔ አሁን ልካው ያስገባሁና የሚፈልጉትን ነገር የተደረገላቸው አሉ። ብሩ አይደለም 200 ሺህ ስለሆነ አይደለም 20 ብርም ይሆን ያ የላከው ሰው እንዲህ አድርግልኝ ብሎ ወደዛኛው መሄድ ያለበትን ባቋረጠው የመጀመሪያው ተጎጅ ከሱ ወጥቷል። የመጀመሪያው የምጎዳውና በነፍስም ይሁን በስጋ የምጠየቀው እኔ ነኝ። መጀመሪያ ሰው ይሄንን ማመን አለበት። ቅድም ብዬሻለሁ፣ እግዚአብሔርን ካልፈራ ሰው በዚህ ምድር ላይ ምንም ነገር ከማጭበርበር ከመበደል ወንጀል ከመስራት አይመለስም። በመንፈሳዊ ዓለም ደግሞ መንፈሳዊ ነኝ ካለ ብዬሻለሁ፣ መጀመሪያውም ላይ ስለ መንፈሳዊነት ስናወራ በየትኛውም ሰዓት በየትኛውም ጊዜ እንዲህ ስትናገሪ እንዲህ ስትሰሪ እግዚአብሔር አለ ብለሽ ካላመንሽ ምንም ያ ሰው የሞተ ሰው ነው። በቃ አታለሽ መስሪያ ቤት ኃላፊውን አታለሽ ብትወጪ ወይም ደግሞ ልጅ ከሆንሽ እናትና አባትሽን አታለሽ የሆነ ቦታ ብትሄጂ እግዚአብሔር ያየኛል ካላሽ የምትጎጂው አንቺ ነሽ። የሆነ ሰዓት ላይ ትጎጃለሽ። እናትሽን አባትሽን ብታታልይ ለጊዜው ነው። አለቃሽን ብታታልይ ለጊዜው ነው። የምትጎጂው አንቺ ነሽ። የተላከውንም ብር እኔ እዚህ ጋር ባጠፋው እዚህ ጋር ለኔ ወይ ልጅ ካለኝ ለልጆቼ ባደርገው ለልጆቼ ሰዓት ነው የማበላው። ለኔም የሆነ ነገር ባደርግበት ለጊዜው ሊያምርብኝ ይችላል። መልሶ ግን የሚበላሽ አንቺ ነው። ይሄንን መጀመሪያ እግዚአብሔርን መፍራት የሚለው ነገር መጀመሪያና መጀመሪያ ነው። ከዛ ውጪ አይ ደግሞ በዚህኛው በሰዋዊው አሰራር እንሂድ ከተባለ ደግሞ እኔ ምንድነው የማደርገው? ይልካሉ እኔን አምነው አይደል? ልክ እንደላኩ ለሚፈልጉት ቦታ ሲደርስ ያደረስኩበትን ቦታ ስክሪንሾት አድርጌ ይሄው ይሄ ገብቷል፣ ወለተ ማርያም ትባላለች፣ ጸሎት አድርጉላት፣ እንደዚህ ይደረግ ብዬ ለሚመለከተው እሰጣለሁ። ያንኑ ደግሞ መልሼ ወደሷ ትልከዋለህ። ሪስፖንድ አደርጋለሁ፣ መልሼ ወደዛ ልካለሁ። እኔ አሁን ብዙ ጊዜ መክራቸዋለሁ አንዳንድ ሰዎችን ማለት ነው። እንዲህ ልኬ ነበረ እንደዚህ ውስጤን ቅር ብሎታል፣ ይድረሰው አይድረሰው ምናምን ብለው ለሌላ ሰው የላኩትን ወደ እኔ አማክሩኛል። መጀመሪያ ነገር እንደዚህ አይነት ቅሬታ ውስጥ አትጉ። ከላካችሁ በቃ እግዚአብሔር ተቀብሎታል፣ ከእናንተ ወጥቷል። ያኛው ሰው ይጎዳበት ከደረሰም ካልደረሰም። እናንተ ግን አንድ ጊዜ ከሰጣችሁ በኋላ በእርግጥ ማጣራት ጥሩ ሆኖ ሳለ ግን ይሄ በለጠ ለወደፊት ግን እንደዚህ አይነት እየፈሩ ግን ማድረግ የለባቸውም። ስለዚህ ቤተክርስቲያን በተለይ ብዙ አብያተ ክርስቲያናት እኔ በዚህ ደረጃ ይሄኛው እንዳለ ሆኖ ማለት በመሃል ያለው እንደዚህ አይነት ነገሮች መከሰቱ እንዳለ ሆኖ ግን 75% እስከ 80% ሊደርስ ይችላል። አሁን ባለው ጉዳይ ብዙ አብያተ ክርስቲያናት ብዙ የወደቁ ሰዎች
መልካም ነገር እንደተሰራ እኔ እመሰክራለሁ። በጣም ደስ ይላል። ይህም ጥሩ ነገር ነው። 80% ብዙ ነው በጣም። እኔ በተፈጥሮ መሰለሽ ይህን አድርጌያለሁ የሚለው የሆነ የሚይዘኝ ነገር አለ። አይ ልክም አይደለም። በእርግጥ ስራ ራሱ መመስከሩ ስለማይቀር ልክ ነው፣ ጸጥ ማለቱ ይሻላል እንደውም እየሰሩ እና ደግሞ ስራ ለሰሪው ነው እሾህ ላጣሪው ነው። እግዚአብሔር የአንቺንም የዛንም የሚመዝን አለ። በቃ እግዚአብሔር አለ ካላልሽ ነግሬሻለሁ፣ ምንም ብትሆኚ ከማጭበርበርና ያ ደግሞ ለአንቺ አይጠቅም። እስቲ ወደ ጉብኝቱ እንሂድና እያስጎበኘህ ነው። እስራኤልን በደንብ እየተመላለስክባት ነው እንደ ውሃ መንገድ፣ ግብፅንም እያያሃት ነው። እስራኤል ሀገር ላይ ብዙ ሰዎች ያው ጌታችን የተመላለሰበት ከውልደቱ እስከ ስቅለቱ ድረስ የነበረበት ከተማ ስለሆነ በጣም ብዙ ሰው ኢየሩሳሌምን ለማየት ይጓጓል። ከዛ ግን አንዳንድ እንዲህ በቅርብ የማውቃቸው ሰዎች ወደዛ ሲሄዱ የሚያነሱት ነገር አለ። እንደምትገምቱት መንፈሳዊ ከተማ አይደለም። በጣም ብዙ ነገሮች እናያለን። ግብረ ሰዶም ያዩ ሰዎች አሉ። አንዳንድ ይሄ ሲያዩ ብቻ የሚደነግጡት ነገር አለ። ያው ክርስትናውም ደግሞ ብዙ አይደለም አይደል? ወደዛ እስልምናውና ጁይሽ ይበረታል። ያው ከተማው የነሱ ስለሆነ ማለት ነው። እነዚህን ያመጣሁልሽ ለምን መሰለሽ ቤቲ? አሁን ለምሳሌ ግሸን ምን አለ ብሎ ነው ሰው የሚሄደው? ጉማደ መስቀሉን አለ እንባረካለን ብሎ ይሄዳል። በቃ አለቃ ገሌ፣ ቄስ ገሌ ወይ መሪጌታ ገሌ አለ ብሎ ነው የሚሄደው ግሸን ሰው? አይ አይደለም። ቅዱስ ላሊበላ የሚሄደው ምን አስቦ ነው የሚሄደው? ያ ንጉስ ያ ቅዱስ ንጉስ ሆኖ ሳለ ንጉስ ነው፣ እንደገና ደግሞ ካህን ነው። ካህን ሆኖ ንጉስ ሆኖ እግዚአብሔር ገልጾለት ያንን በእጁ ብቻ ያለ መጥረቢያ ያነጸውን መላእክት ከጎኑ ሆነው ያንን ከአንድ ድንጋይ 11 አብያተ ቤተ መቅደሶች ወይም ደግሞ አብያተ መቋድስ ሲበዛ ማለት ነው የሰራ ያን ቃል ኪዳን ፈልጎ ነው የሚሄደው። ግሸን ሲሄድ ቅዱስ መስቀሉ ከኢየሩሳሌም መጥቶ መሬቷ መስቀል በሆነችው ላይ ያረፈበት መስቀሉን እናገኝ ብሎ ነው የሚሄደው እንጂ ሰው ፈልጎ እማሆይ ገሌ አባ ገሌ ብሎ ነው የሚሄደው አይደለም። ኢየሩሳሌም እንደዚህ ነው። ለምንድን ነው ግብረ ሰዶም ምንም ብሎ የሚሄደው? ማን ብለን ነው የምንሄደው? ጌታችን ሰው እኮ ይሁዲ ነው አብዛኛው። አይሁድ እኮ ገና አልተወለደም፣ ገና ይወለዳል ብለው እኮ ገና መሲሆኑ የሚጠብቁ ናቸው። ኢየሩሳሌም የድሮዋ መጽሐፍ ቅዱሷ ኢየሩሳሌም ኦልድ ሲቲ ተብላ አሁን የምትጠራው ማለት ነው። ቅጥር አላት፣ 8 በር አላት። ከ8ቱ በሮች 7ቱ ክፍት ናቸው፣ 8ኛው ዝግ ነው። ደብረ ዘይት ተራራ ላይ ሆነሽ ያ ዝጉን በር ታየዋለሽ። ኢየሩሳሌም ላይ ማለት ደብረ ዘይት ላይ ሆነሽ ያ እዛ ውስጥ አሁን ብትገቢ መስጊድ አለ እንዳልኩሽ። አሁን ይሄ ያልሻቸው በሙሉ ምናምን ነገሮች አሉ። የምንሄደው ግን መጀመሪያ የተጸነሰባት ጌታ ይህንን ዓለም መጀመሪያም አዳም የተፈጠረባት አሁን ጎልጎታ ቀራኒዮ ላይ ስትሄጂ እንዲህ ከፍ ብሎ ጌታ የተሰቀለበት አለ። በትክክሉ መስቀሉ ከተተከለበት በትክክሉ እዚህ የአዳም መቃብር አለ። አዳም ከዛው የተፈጠረባትም እዛው ነው፣ የተቀበረባትም እዛው ነው። መጀመሪያ አዳም ሰው የሆነበት እዛው ነው። ሁለተኛ ሰው እንደገና ሰው ያደረገን ጌታ በስጋ ተገልጦ ከድንግል ማርያም ተወልዶ 5500 ዘመን ሲፈጸም ተወለዳል። የተወለደው ለምንድን ነው? ሰው ያጣውን የሰው ልጅን ሰው ሊሆን ከገነት የተሰደደውን ሊመልሰው በአጠቃላይ ሊያድነው ሰው የሆነው ማለት ነው። መጀመሪያም ሰው የሆነባት አዳም፣ ሁለተኛም ሰው የሆነባት ቦታ ናት ያቺ። ይህንን አስበሽ ነው የምትሄጂው። ጌታ የተወለደበት የጸነሰበት፣ ድንግል ማርያም የተወለደችበት ያደገችበት፣ እመቤታችን ለኛ ከሴቶች መካከል ከፍጡራን ሁሉ በላይ ከፈጣሪ በታች የሆነች እመብርሃን ከሰው ልጆች ተወክላ ጌታ ሶስት ነገር ያስገርመኛል አለ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቅዱስ። አባቱ የማይቀድመው ልጅ አለ፣
ማንን? ኢየሱስ። አባቱ የማይቀድመው ልጅ አስበሽዋል? ልጅ ነው ግን አባቱ ግን አይቀድመውም፣ እኩል ናቸው። እንደገና ሁለተኛው የሚያስገርመኝ ነገር አለ። እናቱን የፈጠረ ልጅ አስበሽዋል? እናት አለችው፣ እናቱን ግን የፈጠራት እሱ ነው፣ ድንግል ማርያምን ማለት ነው። ሶስተኛው ፈጣሪዋን የወለደች እናት፣ ፈጣሪዋን የወለደች እናት። እነዚህ ሶስት ነገሮች ያስገርሙን። እነዚህ ሶስት ነገሮች የሚያስገርሙ ነገሮች የት ነው ያሉት? ኢየሩሳሌም። ይህንን ለማየት ነው፣ ይህንን ለመባረክ 40 ቀን የቆመበት ጌታ ሰይጣን ፈተነው፣ ሰይጣንንም ድል አደረገው፣ ፈተናውንም ድል አደረገው። ወደዚህ ምድር እኮ እግዚአብሔር ሰው ሆኖ ወደዚህ ምድር የመጣው ለሁለት ነገር ነው። አንዱ ቤዛ ሊሆን ከወደቅንበት አንስቶን ከተባረርንበት ወደ ገነት ሊመልሰን እሱ ተሰቅሎ ቤዛ ሊሆን፣ ሁለተኛው አሁን ለምንኖረው ህይወት አስተማሪ ሊሆን፣ አርአያ ሊሆን። ጠላቶቻችሁን ውደዱ። ምን ዋጋ አለው ወዳጅሽን ብትወጂው? እሱማ ሌሎቹ ሲያደርጉ የለም ወይ? አንቺ ክርስቲያን ከሆንሽ ጠላትሽን ወደጂ ለሚያሰልስ ጸልይ አለ። እሱ አስተማረ። ጠላቱን ወዶ ለሚያሰልስ ጸልይ እና ይሄንን ሁሉ ነገር ሂደሽ ለመባረክና ለማየት ኢየሩሳሌም ሰማያዊትን ከማየትሽ በፊት ምድራዊቷን ኢየሩሳሌምን ጌታ የተመላለሰባትን ለማየት ነው እንጂ አሁን ያልሽው ጥያቄ እንደዚህ እሱማ ምድሪቷን ነው ቃል ኪዳኗን ነው እንጂ እኛ ፈልገን ይሄድ ነው ሰዎች። በእርግጥ ምንድን ነው ሁላችንም እምነታችን ላይ እያንዳንዳችን አንድ አይነት አስተሳሰብ፣ አንድ አይነት ምልከታ ሊኖረን አይችልም ማለት ሁሉም የተለያየ ነው። ይሄ ሰዎች እንዲህ ቢያዩ እንዲህ ቢመለከቱ የሚለውን እንድትመልስልኝ ነበረ የኔም ጥያቄ አቀራረብ። መልስ አግኝተንበታል። ወደ ግብጽ ደግሞ እስቲ እንሻገር። ግብጽስ እንዴት ነው? አሁን ከኢትዮጵያ ጋር ያላትን ታውቃለህ? ስትቀበለን እንዴት ነው የምትቀበለን? ለጉብኝት የሚሄደውን ሰው እኔ ስትቀበለን በፍቅር ነው ወይስ? ግብጽና እስራኤል በሆነ ነገር ይገናኛል። እንደኛ ጎረቤት ናቸው። በሆነ ነገር ይገናኛል። በማን? በክርስቶስ እና በእናቱ። ህፃኑን እና እናቱን ሊገድል ተነስቷል፣ ንጉስ ተነስቷል። እና ተነስተህ ይዘህ ወዴት ሄዳለሁ? መልአኩ ወደ ግብጽ ሸሽ ነው ያለ። ዮሴፍ፣ ሰሎሜ፣ መሬታችን ልጇን ታቅፋ ወደ ግብጽ መጣች። እኔ በጣም እንዲህ ስናወራው ቀላል ይመስላል። የእውነት እኔ ሄጄ ካየሁት በኋላ ማለት ነው። እኔ ርቀቱ፣ ሁለተኛ የምድሩ እሳትነት፣ በረሃው ማለት ነው። ምንም ነገር እኮ የለውም። እንደው ስንዘምረው ምናምን የግብፅን በረሃ አዘክሪ፣ መሰደድሽን አዘክሪ፣ ያሸዋውን ግለት አዘክሪ፣ ረሃብና ጥሙን አዘክሪ የሚሉ ዝማሬ ስንዘምር አዘክሪ ድንግል ረሃበ በጽማ ምንዳቤ ወሐዘን ይላል አባ ሕርያቆስ በቅዳሴው። አዘክሪ ያንን ረሃብ፣ ያንን ሐዘን፣ ያንን ችግር፣ ያንን መከራ እና ግብፅ እኔ ከሄድኩ በኋላ ራሱ አንድ ቦታ ሆና ያሳለፈችው ነበር የመሰለኝ 3 ዓመት ከ6 ወር። ለካ እዛም ሄዳ አላሳረፏትም፣ ያሳደዷት ነበር። ትልቁ ቦታ እንደውም 3 ወር የተቀመጠችው ቁስቋም ላይ ነው። አሁን ቁስቋም ይሄድን ጊዜ ሌላው 7 ቀን፣ 1 ወር፣ 2 ወር፣ አንዴ ከዚህ ይዘው ትሄዳለች፣ አንዴ ወደዛ ትሄዳለች። ሲደርሱባት ሾላ ክፍት አድርጋ ከድና እንደገና ደግሞ የተፈጥሮ ደግሞ እንደዚህ እያስመለጠቻት አባይ ራሱ ከመቤታችን ጋር የተያያዘ ነው። እና እኛ ስንሄድ እንግዲህ እንደ ግሩፕ እንሄድ ነው። እኛ ምናልባት እንደ ግል ሲሆን ደግሞ እስኪ አንድ ቀን ደግሞ እንደ ግለሰብ ሂጄ አያቸዋለሁ። ግን እኔ ባየሁት ደረጃ እኔም የጠበኩት ሲያዩን ምን ይሉ ይሆን እያልኩ ነበር። በጭራሽ እንደውም ልንገርሽ ከካይሮ ተነስተን ቁስቋም ደብረ ቁስቋም ስንሄድ የ6 ሰዓት መንገድ ነው በአውቶቡስ። ሌሊት 6 ሰዓት ተነስተን 12 ሰዓት ነው የገባነው። ከዛ ገና አልነጋም።
የሆነ በሩ ላይ ደረስንና ውረዱ ምናምን የሚል እንትን መጣ። ከዛ ሾፌሩ በዛው ባለቤት ነገረው ኢትዮጵያውያን ናቸው ምናምን ሲል ኢትዮጵያ አለና መውረዳችን ቀርቶ ወደ ውስጥ እንድንገባ ፈቀደልን። የሆነ የተለየ ቦታ ሰጠ። እንግዲህ ወይዛ ሁለት አይነት ሰው ሊኖር ይችላል። የመንግስት ሰዎችና የቤተ ክህነት ሰዎች እንግዲህ ሊለያዩ ይችላሉ። ቢሆንም ግን ከተማውም ላይ ለምግብ ለተለያየ ነገር ነገ ይሄ አንዳንድ ነገር ስንገዛ መንገድ ላይ ምናምን ያው እናያቸዋለን። የሆነ ፊት ማጥቆር ምናምን ነገር የለም። ለካ ከህዝቡ ችግር የለም ከላይ ነው እንጂ የምንሰማው ዝም ብለን ነው ምናምን ብለን መልካም ነገር ነው አይተን የመጣ ነው። በጣም ደስ ይላል። አየር መንገድም ላይ ያው አዜ ግሩፕ ስለሆነ ይሄድ ነው። በዛው በግሩፑ አካሄድ ኦን አራይቫል ነበር የኛ እንትን ቪዛችን በየፓስፖርታችን ተመታ ገባ። እንደው ተገልጣልናለች ምናምን የሚሉትስ ቤተክርስቲያናቸው ላይ እውነት ነው። ይሄ መገለጧ የምትዳስሽው ነገር ነው። ለምሳሌ ከስዕሏ ላይ ዘይት የፈሰሰው ሲባል ሰምተሻል? አሁንም እንደዚህ ትኩር ብለሽ እያየሽ ከስዕሉ ላይ እንዲህ እያየሁት እንትኑ ይሄ ስዕሉ ላይ ያለው ስዕሉን በእንትን ሸፍኖታል በፕላስቲክ። ፕላስቲኩ ላይ ምን እየሆነ ይመጣል መስለሽ? ምን ልበልሽ? አሁን መኪና ይሄ ቀዝቃዛ ሲሆን መኪና አይተሽዋል? እንዲህ እንባ ዘለላዎች አሉ አይደለ? ይሉና ከዛ ፍርስ ይላሉ። ወደታች ምን ሆነ ይወርዳሉ፣ ፈሳሽ ሆነ ይወርዳሉ። ልክ እንደዛ ነው። እንዲህ ያዝል እንደማዝ እንትሌልና ወደታች ይወርዳሉ። ከታች ሌላ ፕላስቲክ አስቀምጠውላታል። ከዛ ይሞላል። ከዛ ብርጭቆ አለች። ያችን ብርጭቆ እንዲህ እየቀዱ በጣም ከብዙ ዓለማት ብዙ ሰው ስለሚመጣ ልክ እንደኛ ማለት ነው የሄደ በሙሉ እዛ ያችን ሳያገኝ አይመለስ እና እንዲያዳርስ ብለው ብዙ አይደለም የሚሰጡሽ። እንደ ሲሪንጅ ያለች እንትናለች እሷ ውስጥ ነው የሚከቱት። ቤት የሚገርምሽ ነገር ብትነግሪ ኖሮ የሆነች ትንሽ ነበረች ቤት አልቀባትም ምንም አላላትም። ዝም ብዬ በማሽተት ብቻ ያስቀምጧል። ሽታው መዓዛው በእውነቴን ነው የምልሽ አሁን ከሚሰሩት ኬሚካል ሽታዎች በላይ በቃ መዓዛው በቃ ይሁን እነሱ እንደውም የሚሉት የገነት ሽታ ነው የሚሉት። ያ ይታያል። አሁን ዘይቱን ማርያም እመቤታችን አለች፣ ቤተክርስቲያን አለች። አንድ ሙስሊም እንትን ነው ጋራጅ ነበረው ከቤተክርስቲያኑ ፊት ለፊት መሀል ላይ አስፋልት አለ፣ ከአስፋልቱ ጎን ማለት ነው። እና ሁሌ ትታየዋለች ሲነግሩን ማለት ነው። እሺ ምን ላይ ነው የምትታየው? ቤተክርስቲያኑ ላይ ነው የምትታየው። ሙስሊሙ ነው የሚያያት። ጋራጁ ራሱ ቦታ ላይ ሆኖ ትታየዋለች። እንዴት እንደምትታየው ራሱ ተቀምጧል። እልክልሻለሁ ታስገቢዋለሽ። ለሰው ይነግራል። እንደሱ ግን አያዋት። ከዛ ምን አለ በቃ ከዚህ በኋላ አትታይ። በቃ እኔ ለሰው ስነግር አላምነኝ አለ ሰው። ስለዚህ በቃ ይቅርብኝ አትታይ፣ ወይ ከታየሽ ለሁሉም ተገለጭ ብሎ ይሄ እንደዚህ አይነት ነገር ሲናገር ለሁሉም ተገለጠች። መጨረሻ ላይ ምን ቢያደርግ ጥሩ ነው? እሱ ተጠመቀና ክርስቲያን ሆነ። ጋራጁን ለቤተክርስቲያን ሰጠ። ቤተክርስቲያኑ ሁለት ሆኗል። አሁን በዚህ ያለች ዘይቱን ማርያም ፊት ለፊት ሌላ ቤተክርስቲያን አለ። እኔ በጣም የቀናሁት እመቤታችን እዚያ ላይ የምታደርገው ነገር እዚህም ላይ ታደርጋለች። ለእኔ እኮ ጥቅስ ናት እመቤታችን። አሁን ለምሳሌ እስኪ ታማልዳለች አታማልድም፣ እስኪ መጽሐፍ ቅዱስ ላይ ግለጥ ከሚሉኝ አሁን የራሴ ጥቅስ ነኝ። ኦክሲጅን ላይ ጠብ ብሎ እኮ ነው እኔ ይሄን ሲለኩት አይኔን እንዲህ ሲያደርጉት የሆነ ነገር ምናምን ሲያዩ ሆስፒታል ተኝቼ ተስፋ ቆርጦ ሁሉም ተበተን። ያስታመመኝ የነበረው ዘመዴ ማለት ነው። ዘመድኩት 2 ጊዜ ወስዶኛል። በሶስተኛው ነው የምነግርሽ። ታይላንድ ደርሼ መጥቻለሁ። እዚህ ላንድ ማርክ ሆስፒታል ገብቼ ማለት ነው። ሁሉም በቃ ተስፋ ቆረጠ ማለት አንቺ ምንድነው የምትይው? ኦክሲጅን ያፍና ያፍንጫ ላይ ነኝ ያለው እሱ ተደርጎልኝ ያሉት ነገሮች ሁሉ ወደ ሞት እየሄድኩ ነው። ወደ ሞት ወደ አስክሬን ሐኪሞቹ ጨረሱ። ከዛ እኛ ጨርሰናል አሉ። ጨርሰናል ሲሉ ተስፋ ቆርጦ ማለት አባ እናት ያለች እህቶች ያሉ ጓደኞች ሰባኪያኑ ዘማሪያኑ አሉ አባቶች አሉ። ተስፋ ቆርጦ ውጭ ብሏል። ሁሉም እንዲህ ብሎ ምናምን ካሁን ሞት እንደዚህ አይን መሸፈን ምናምን አስከሬን የሚጠብቁት ነርሶቹ ምናምን ሁሉ ዶክተር ማርያም ብዙ ነገር አላት ከኔ ጋር ሌላ ጊዜ አወራሻለሁ።
በቋንቋ አይነሽም በመዝሙሩም ላይ አለችበት እና አንድ ጓደኛ ያለ ሲሳይ የሚባል እሱ አምጥቶ እዚህ አስቀምጦልኛል። ጸበሉ ማለት ምንም መናገር ምንም አለ። ግን ያን ጊዜ አሰባስቤ እግዚአብሔር ኃይል ሰጠኝና ምልክት ነው ያሳየሁት። ግሉኮስ ላይ ነኝ እንዲህ ነው ያልኩት። በቃ እንደዚህ ብዬ በአይኔ ጸበሉን አይቼ ግሉኮስ አይቼ ኦክሲጅን ካፓ ላይ ነው ያየሁት። ገባቸው። ውሃ ይገባል። ቶሎ ቶሎ ነው የሚያልቀው እንትኑ ይሄ ውሃው አተነፋፈሴ በቃ ቶሎ ፈጣን ነው እና ይቀይሩታል እንትኖቹ ነርሶቹ ቶሎ ካፓን አውጥተው ኩባያውን አውጥተው ውሃ ያስገባሉ። ውሃው ያልቃል። ውሃው አይደለ ኦክሲጅን የሚሆነው በዛ በውሃው ምትክ ጸበሉ እንዲገባ ነው እኔ በቃ ያለኝ የሌለኝን እግዚአብሔር ምረርቶኝ ምልክት ያሳየሁት ምልክቱ። ከዛ ገባች ጸበሏ ገባች እዛች ካፕ ውስጥ። ልክ ገና አየር ከመሆኗ በፊት ስትመጣ ያታለው። የሚገርምሽ ነገር በዚህ በቱቧ እንደ የተንከባለለች ትመጣለች። ይሄ እንባ ሲወርድ ዱብ ይሌለ እዚህ ጋር ስትመጣ ያታለውና እዚህ ጋር ስትደርስ ፍንጥቅ ትላለች። እዚህ ጋር ስትል ይኸው ከዚህ እስከ ታች እስከ ጥፍሬ ድረስ ንስር ሲል ተሰማኝ። ከዛ በኋላ የነበረው ነገር አይኔ ምናምን እየመጣ ከዛ ሲለኩት ኔጌቲቭ የነበረው ወርዶ የነበረው እየሞላ ከዛ ከ10 ከ20 ደቂቃ በኋላ ሰው ሆንኩኝ እንደገና ማለት ነው። ከአስከሬን ወደ ሰው እንትኑ አየር እየገባ ጸበሉ አየር እየሆነ ኦክሲጅን እየሆነ ሰው ተሰራጨ። እና አሁን እኔ ምን ብዬ ነው አሁን ይሄ ምን ብዬ ነው አሁን ስለ ድንግል ማርያም እንዴት ብዬ ነው የምናገረው? የነበረው ነገር እንዲህ ስነግርሽ ቀላል ይመስላል። የነበረው ነገር ከባድ ነው። እና ዘመዴም እንዳይታቀልሽ አልነግርሽ በጣም ከዚህ የባሱም እኮ ባንኮክ ቡምረንግ ግራንድ ሆስፒታል መጀመሪያ ሲሄድ በእኔ እንጀምረው አንጀምረው ብለው ሐኪሞች ተሰባስቦ ቁጭ ብሎ ተወያይተዋል። እነሱ ታውቂያለሽ እንደኛ ሀገር እንደዚህኛ ሆነ አንዳንድ ሕክምና ዝም ብሎ ምናምን ሕክምና አይጀምሩም ወይም ደግሞ እስከ መጨረሻው ድረስ ከመትሞች ድረስ እንትን እንድትያ አይፈልጉም። እንችላለን በእኛ አቅም ይሆናል አይሆንም ብለው ወስነው ነው የሚጀምሩት። ከዛ እሱ ይጸልይ ነበር። መልስ ሊሉኝ ነው ይዘሂድ ሊሉኝ ነው እያለ ማለት ነው። ያን ጊዜ እንኳን ተስፋ አልቆረጠም። ያን ጊዜ ግን እቺ አሁን ምንነግሽ ታይላንድ እዚች ሃላንድ ማርክ ግን ተስፋ ቆርጦ ማስታወሻ ላይ ያዝልክ ሲለኝ እንደ ህልም ይሰማኛል። የምትለው ይሄ ኑዛዜ ነገር አለ። ይኸውልሽ እዛ ያደርሼ ነው ያቺ ጸበል እንደዚያ እና ምንሽ መገለጥ ምናምን ከዚህ በላይ አለ ወይ ነው። አሁን እመቤታችን ለእኔ እንዲስትገለጥ ባይ ምናምን ከዚህ በላይ መገለጥ አለ ወይ? እግዚአብሔር ከዚህ በላይ ለእኔ መገለጥ አለው ወይ? በህይወትሽ ብዙ መገለጦች አልፈዋል፣ ያለፉም ነው። እኛ የምናየውን ነው እኮ እግዚአብሔር አዳነኝ የምንለው እንጂ የማናየው ስንት ነገር አለ። መኪና ሲጥጥ ብሎ ሲቆም እግዚአብሔር አወጣ ይልሻል። ግን ያላየነው ደግሞ የተቆረጠ የተጋረደልን አርፍደሽ ስትወጪ ወይ ረፈደብኝ ወይ ዘገየው ስትይ እኮ የሆነ ነገር ሞት አልፎልሻል። እኛ ግን አናውቀው። በጣም ብዙ ነገር ነው የተማርኩት። እኔ ደስ ብሎኛል። እኔ አንዴ ከጀመርኩ እንግዲህ እስቲ በዓሉን ደግሞ በማስመልከት አንሶሰ ወገሃደ ወአስተራየ ከመሰብ በበህቅድህቀ በሰላሳ ክረምት በዮርዳኖስ ተጠምቀ በግልጥ ተመላለሰ እንደ ሰውም ታየ በየጥቂቱ አደገ በ30 ዘመኑ በዮርዳኖስ ተጠመቀ በግልጥ ተመላለሰ እንደ ሰውም ታየ በየጥቂቱ
አደገ በ30 ዘመን በዮርዳኖስ ተጠመቀ። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። የጥምቀት በዓል ልዩ ነው። የጥምቀት በዓል ልዩ ነው ማለቴ አዳም ላይና ሔዋን ላይ ሰይጣን ያስቀመጠው 2 ደብዳቤዎች፣ የዕዳ ደብዳቤ፣ የሞት ደብዳቤዎች አሉ። እነዛን ደብዳቤዎች ያስቀመጠው ሰይጣን አንዱ ሲኦል ነው፣ አንዱን ዮርዳኖስ ነው። ሲኦል ያው ቀራንዮ ጌታ ተሰቅሎ ደመሰሰው። ሁለተኛው ደግሞ ዮርዳኖስ ሳይሰቀል በፊት የደመሰሰው የሞት ደብዳቤ ነው። ዮርዳኖስ ላይ ዮርዳኖስ ወንዝ ላይ እንደ አምላክነቱ አቅልጦ እንደ ሰውነቱ ደግሞ በለበሰው ስጋ ደግሞ ረግጦ ያጠፋበት፣ ልጅነታችን የተመለሰበት፣ ፈጣሪ በፍጡር የተጠመቀበት፣ ፍጡር ፈጣሪውን ያጠመቀበት ልዩ ክስተት የተከናወነበት ዮርዳኖስ ጥር 10 ጥምቀት እንለዋለን እኛ። ምክንያቱም ልጅነታችን ያገኘንበት። ከዛ በፊት የነበረው ጥምቀት የንስሐ ጥምቀት ነው። አሁን ግን ልጅነት በቃ ያጣነው ልጅነት። ከልጅነት ወጥተን ባሪያ ሆነን ነበር። ከእግዚአብሔር ልጅነት ወጥተን የማን ባሪያ ሆነን ነበር? የሰይጣን የዲያብሎስ ባሪያ ሆነን ነበር። ያ ተመልሶ እንደገና መልሶ የእግዚአብሔር ልጅ የሆንበት ነውና ይሄ ቀን ያው እጅግ በጣም ደግሞ ለኢትዮጵያ ደግሞ ኢትዮጵያ የአደባባይ በዓላት 2 የአደባባይ በዓላት አሏት። አንደኛው መስቀል ነው። መስቀሏን አውጥታ መስከረም ላይ የዘመን መለወጫ 2ኛው ሳምንት ላይ በመላዋ በምድር ላይ ቤተክርስቲያን ባለችበት ማለት ነው፣ ኦርቶዶክሳዊት ባለችበት መስቀሏን አውጥታ ምድሪቷን ትባርከዋለች። መስከረም ላይ አይተሽ ከሆነ የተዘሩት አንዳንዱ እያበበ፣ አንዳንዱ ደግሞ ለአበባ የተዘጋጀ፣ አንዳንዱ ለፍሬ የተዘጋጀ፣ ያን ጊዜ በሙሉ የተዘሩትም አዝርዕቱም እንስሳቱም አራዊቱም በመስቀል የሚባረክበት፣ ምድሪቱ የምትባረክበት የአደባባይ በዓላችን። ሁለተኛው የአደባባይ በዓላችን ጥምቀት። ጥምቀት ደግሞ መስቀል ብቻ ያለ የሚወጣው መስቀሉ፣ ታቦቱ፣ ሁሉ ንዋያተ ቅድሳት ወጥቶ ምድሪቱ በኪደተ እግር ልክ እንደ ክርስቶስ ወደ ዮሐንስ የሄደበት አይደለ? በ10 ታቦታቱ ወደ ጥምቀተ ባሕሩ፣ ህዝቡ ደግሞ ጥምቀተ ባሕሩ መጥቶ ደግሞ ምን ይላል? ይጠመቃል፣ ይራጫል እና የምንባረክበት ታቦት ወጥቶ ምድሪቷን የሚባረክበት። በነገራችን ላይ እንደደረስንበት ክፋት፣ መገነጣጠል፣ መለያየት፣ መነቋቆር እንዳሁን እንደ ጭካኔያችን አንኖርም ነበር። የጠበቀን ግን መስቀሉና ታቦቱ ነው። መስቀሉ መስከረም ወጥቶ ታቦቱ ጥር ወጥቶ ያንን ነገር ክፋታችንን ቶሎ ሳያጠፋን መልሶ እንደ ሌሎቹ እንደ ሰብዓ ትካት እንደ ሙት ባህር ነበርኩኝ። ሙት ባህር ገብተን ይወጣል። ሙት ባህር ማለት የሎጥ ሚስት ጨው የሆነችበት ነው። የጨው ሐውልት የሆነችበት ነው እና የጨው ባህር ይባላል። ሙት ባህር የተባለው ለምን መሰለሽ? ጨው ነው ባህሩ። ምንም አይነት እንስሳት ህይወት ያለው ነገር በውስጡ አይኖርም። ህይወት ላለውም ነገር አይጠቅምም። ለወጥም አይሆንም። ጨው ተጋግሮ እንዲሁ ውጭ ላይ እንደው ትንሽ የሚጠቅመው ምንድነው? ሰውነትሽን ስትቀቢው ጭቃው ማዕድን አለው ይባላል። ፈረንጆቹ እዛ ይጠቀሙበታል። በቃ ምንም የማይጠቅም ሆኗልና እንደዛ ከመጥፋት የዳንበት ምክንያቱ አንዱ ይሄ ጥምቀቱ ታቦቱ ወጥቶ የምንባረክበት ነው። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ በጣም አሪፍ ቆይታ ነበር ያደረግነው። ተመልካቾችም ብዙ ነገር እንደወሰዳችሁ ተስፋ እናደርጋለን። በድጋሚ መልካም በዓል እያልን ልዑሌ በጣም እያመሰገንኩኝ ለዛሬ ያለንን ዝግጅት እዚህ ጋር አጠናቀናል። አመሰግናለሁ። ጥያቄን ከጨረስኩ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።